የቀቢላ ፖለቲካ ተናናረግም እና እኛ አንድ አገር ሰርተናል አንድ አገር ፈጥረናል የሚል ነገር እመለከታለሁ በሁለቱም በኩል ስለዚህ ያ ነው ወይ እውነቱ ኤርትራ በእውነቱ የቋንቋ የሃይማኖትና የነገድ የኤትኒሲቲ ኦኬ መስራት ትችላለች ወይ አጠየቀው ጥያቄ መሰለህ የኤርትራው ችግር ኢትስ ፕሮባብሊ ብዙ ሰው የማይናገርበት አንታይ ኢንተሌክቹዋል መሆኑ ነው ዲፕሊ አንታይ ኢንተሌክቹዋል ነበር ይሄ የአብዮት የኤርትራ አብዮት የሚባለው ነገር ጸረ ምሁር ብቻ ሳይሆን ጸረ ጽሁፍም በ30 ዓመት ውስጥ የተደረገው ነገር ሪኮርድ እንኳን የማታይበት ነገር ለምሳሌ ምንድነው ግባቸው ምንድነው ዓላማቸው የሚለው probably you will find it in one page written in one page now 30 ዓመት በተደረገው ከሞቶ ሺህ በላይ የጠፋበት ከ1 ሚሊዮን በላይ ህዝብ ደግሞ ወደ ስደት የወጣበት ለምንድን ነው የወጣቸው ምንስ ለማድረግ ነው የምትሞክሩ የሚለው ነገር የተነጋገሩበት ነገር ጨርሶ የለም ስለዚህ እኔ የምለው ምን መሰለህ ደንበኛ የሆነ ጥያቄዎች ከኢትዮጵያ ጋር በነበረው ብንመጣ ማለት ነው ለምሳሌ ከኢትዮጵያ ጋር አሁን ይያለን ከኢትዮጵያ ጋር የተያያዘው ወይም ደግሞ ያዛመዱት ችግሮች ምንና ምን ናቸው ብለው ለይተው ተነጋግረውበት ማያውቁም ምንድን ናቸው you wouldn't find literature የሚባል አታገኝም ይሄን ችግሮች ከኢትዮጵያ ጋር በመሆናችን ይሄን ችግሮች አሉን ብለው በደንብ የተተነተነ አቋም አይደለም ነው የለም አልነበረም ከዛም አልፈው ደግሞ እሺ እነዚህ ችግሮች ካሉስ በኢትዮጵያ ውስጥ ሆነን ልንፈታቸው እንችላለን ወይ የሚል ጥያቄ ታቡ ያን ካነሳ it's treason መጠየቅ የለብህም ከኢትዮጵያ ውስጥ ሆነ ይፈታል ወይ ይሄን ነገር ብለህ ከጠየቅ ከዛ አልፈው ደግሞ ኦኬ ከተገነጠልን በኋላስ ከኢትዮጵያ ጋር አሶሲዬት ያደረግናቸውን ችግሮች ወደኛ ይተላለፋሉ ወይ አላ አይደለም ከእንትን ያለ እንዴት ብለን ነው ልንፈታው አሚን መፍትሄ እናገኛለን ብለን የምናስበው እንዴት ማለት በኢትዮጵያ ምክንያት ኋላ ቀር ሆነናል በኢትዮጵያ ምክንያት ወደ በድሃ ሆነናል ምናምን ያልና ወይ ዲሞክራሲ የለንም ወደ ተርፈ ያልናቸውን ነገሮች አገር ከሆነም በኋላስ እንዴት አድርገን ምክንያቱ እነሱ መገንጠል ማለት everything will be solved ሁሉም ከኢትዮጵያ ጋር ስለሆነ የተዛመደው ያ ችግሮች ከኢትዮጵያ ጋር ከተገነጠል ያን ሁሉን ነገር መፍትሄ እናገኛለን ብለው ነው ያሰቡት ማለት ነው እና that's why it's deeply anti-intellectual probably the most anti-intellectual movement in Africa ቢሆንም ገምተው ይሄን የማመጣ the reason why I'm ይሄን ምክንያት ያመጣሁበት ነገር በሌላ ኤግዛምፕል ልግለጠው think about a cake አንድ ኬክ ሙሉ ኬክ አለና እንግዶች መጥተዋል ኬኩን ለመብላት አንዱን ከዛ በኋላ ምን ይባላል ኦኬ ይሄን ኬክ አለልህና እስቲ ቅመሰው ደህና እሱ ያቃል ተብሎ እስቲ ቅመሰው መጀመሪያ ብሎ ሳምፕል ይሰጡታል ሳምፕል ሲሰጡት አልወደደውም ፊቱ ያሳያል እንዳልወደደው ከዛ በኋላ ነገር ኬኩ እንትን አይደለም ተብሎ ጥሩ አይደለም ከተባለ አሁን ምንድነው either ingredients ማለት ደግሞ እንቁላል ለምሳሌ እዛ ካለበት እንቁላል የተበላሸ ሊሆን ይችላል ቺፕ ቾኮሌት ተገዝቶ ሊሆን ይችላል ቅመም ወይ በስተበት ወይ አንሰበት ሊሆን ይችላል ወይም ደግሞ ባለሙያው ያ ኩኩ ደግሞ ጥሩ ሰው አሚን የሚችል ሰው አልነበረምና somehow አበሳሰሉ በምኑ አበላሽቶታል ማለት ነው እና ይሄ አየህ the deep qualities of the cake ናቸው ግን ይሄ ሰውዬ ምን ይላል ያ የቀመሰው ሰውዬ ምን ይላል I have found a solution መፍትሄ ያገኘሁለት አሁን ይላል የኔው ድርሻ እንደዚህ አርጋችሁ ከቆረጣችሁት እንደዚህ አርጋችሁ በቃ ነገሩ ተፈታ አሁን አየህ ከዲፕ ኳሊቲ ሳይሆን ትሪቪያል በሆነው ኳሊቲ መልሱ መፈለግ ይፈልጋል ማለት ነው ሌላው ይሄ ኬኩ የተሰራበትን ቀመምና ሌላ እንትን ሳያስተካክል ያ ችግር አለበት ካለው ኬክ ላይ የሆነ አንድ ስላይስ ብቻ ነገር ይስተካከላል ብሎ የሚያስብ ነው እና አሁን አየህ የኤሪት አንታይ ኢንተሌክቹዋል የሚለውን የኤርትራ ሙቭመንት በዚህ ምክንያት ነው እነሱ ያደረጉት ምንድነው ያችን ስላይስ ምክንያቱ ሳምፕል ናቸው ራሳቸው that's the reason why I brought the sample የኢትዮጵያ ሆነው ይችንን እንትን በዚህ አረ ከቆረጥናት ይችን ስላይስ በቃ ሶሉሽኑ ተገኘ ነው የሚሉት መፍትሄው ተገኘ ይላሉ እነዚህ ሰዎች ግን ዋናው ነገር ያለው ሳምፕል ከሆኑ በኢትዮጵያው ያለው ፕሮብሌም በሙሉ በእነሱ ጋር አለ ጸጋ ካለ በእነሱም ጋር አለ ችግርም ካለ በእነሱም ጋር አለ ማለት ነው እና ይሄንን ለማወቅ ያልቻሉት እንዲያውም ያ ሰውዬ
ምን ለማድረግ እንችላለን መሰለህ እንደ ኤሪትራ አይነት ሼፕዋን ካደረጋችሁልኝ ያችን ኬኳን ዳትስ መፍትሄ አገኘሁት ለማለት እንዳለ አይነት ነው ማለት ነው ያንን እና እንደዚህ ከሆነ አየህ ያ ያልነውን ሁሉ ፕሮብለምስ ያ አይደለም የብሔር ፕሮብለም የሃይማኖት ፕሮብለም የጠቀስነው ሁሉ የቋንቋ ፕሮብለም የዲሞክራሲ ፕሮብለም የእድገት ፕሮብለም ምናምን ያልነውን በሙሉ ኤርትራ ውስጥ አለ እና አሁን ምንድነው የሆኑት እነዚህ ሰዎች 30 ዓመት ውስጥ ጦርነት ሄደው ሲርኩላር ጆርኒ የሚል ጽፌ ነበር ኢንፋክት ዘ ኬክ ኤግዛምፕል እዛ ነው የጻፍኩት ሲርኩላር ፕሮብለም ነው 30 ዓመት የሄዱትን እነሱ ፕሮግሬስ አድርጉ ነው ሊኒየር እንትን ፕሮግሬስ አድርጎ ነው የወሰዱት ግን it was a circular እንትና ከተመለሱት አስመራ ገብተው ኤርትራን ካዩት ለካ in their hand is little Ethiopia ገባ ከኢትዮጵያ ከኢትዮጵያ ብሎ ሲያስቡ እጃቸው ላይ ኢትዮጵያ ናት ያለችው እና አሁን እስላሙ ከኢትዮጵያ ጋር አንሆንም ብሎ for legitimate and not legitimate reasons ማለት ነው በሁለቱ ምክንያት ያለው ለካ ሀበሻው እዛ ነው ያለው ሀበሻው ዓለም ከሀበሻው ዓለም አልተለያየም ያ ከሀበሻው ዓለም ለመሸሽ የሚፈልግ ሀበሻውም ህብረተሰቡ ያው እዛ ነው ያለው ቁጭ ብሎ ያለው ያ አድባራቱ እዛ አሉት ቤተክርስቲያኑ እዛ አለ ሀበሻው እዛ አለ እና it's a deeply anti-intellectual movement የሚለው ምክንያት በዛ ምክንያት ነው እና አሁን ወደ ጠየቀው ጥያቄ ልመለስ ማለት ነው ያ in particular ስለ የብሔርና የሃይማኖትና የቋንቋ መፍታት ይችላልች ግን ወደ ተሳሚር በፊት የምትፈቅድልኝ ቢሆን አንድ ያ ጥሩ ኪሪየስ ስለሆንኩ ነው ኦኬ አንተ ባለፈው ስንናገር ነበር ዛሬ አላነሳሁትም አሁን በኤርትራ ነው የተወለድከውና ስለራስህ ስታስብ አለመመለስም ትችላለህ ጥያቄ ስለራስህ ስታስብ ስለ ማንነትህ ምንድነው የምትለው how do you define your identity እኔ ምን መሰለህ አሁን ማለትህ ነው ወይስ ድሮ እንዴት ታስብ ነበር ነው የምትለው ሁለቱንም ልትነግረኝ ትችላለህ ኦኬ well anyway ኤርትራ የሚባል vaguely አለ አይደለም vaguely ኤርትራው ነኝ ብዬ ነው የማስበው ድሮም ቢሆን አሁን ቢሆን እንደዛ ብዬ ነው የማስበው ግን እንትን ነው አየህ ባደኩበት ቦታ ለምሳሌ ባደኩበት ቦታ መንደፈራ ነው ግን አባቴ እናቴ ውስጥ ማለት ነው አባቴ ለምሳሌ አንድም ቀን ኤርትራ የምትል ቃል አውጥቶ አያውቅም it was በምንም አይነት እዛው ላይ ፕራክቲስ ላይ አልገባም ማለት ነው it was unnecessary as a word the ቃል ሆኖ እንደዛ ነበር ባላገሩ ከሄድኩ ደግሞ I mean especially ብዙ ትምህርት ያልገባበት ቆላማ የሆነው ይሄ ቆላማ ሰራይ ምናምን ከዘመዶቼ ከዛ ይመጣሉ it's an alien concept ኤሪትሪያ itself is an alien concept ነው እነሱ አስበውበትም አይደለም it never comes እንትን በሚሰሩት ስራ በሚኖሩት ኑሮ የለም ከመጣ ምንድነው ያ የዛ ቦታ ስም ይጠቀማሉ ወይም ደግሞ ሀበሻው የሚልን በጠቅላላው ስም ይጠቀማሉ ማለት ነው እና this was how it was ማለት ነው it was a vague የሆነ ኮንሰፕት ግን እኔ ግን ተማሪ ስለነበርኩኝ ኤርትራ የሚል ይገባኛል ኤርትራው ነኝ ብዬ ነው ደግሞ የማስበው የነበርኩ በስፔሻሊ when I was እንትን ላይ አለ አይደለም ይሄ 18 20 ምናምን ያን ኤጅ ያለው ኤርትራው ግን I was not a nationalist from the very beginning nationalist አልነበርኩም ግን ኤርትራው ነኝ ብዬ ነው የማስበው ትምህርት ቤት ያገኘሃት ኤርትራን ትምህርት ቤት ሄደን የተዋወቃት ኤርትራን ማለት ይቻላል well yeah kind of in fact more you become more አዲስ አበባ ከሄድክ ኤርትራ ውስጥ ከዛው ከነበርኩ አዲስ አበባ ስትሄድ ምክንያቱም ያ ናሽናሊስቱ ምናምኑ በሙሉ እንትን ያለበት የኤርትራው እንትን የሚለው በዛን ጊዜ እዛ ነበር ማለት ነው እዛ አዲስ አበባ ውስጥ ያለው ተማሪ እዛ ነው የምታገኘው እንትኑ ይሄ ናሽናሊዝሙ በላይ ግን ነበር መንደፈራም ያለው ተማሪ ሆነ ታውቀዋለህ ደግሞ ትሰማለህ ከዛ በኋላ ኦፍ ኮርስ ጊዜ በወሰደ ጊዜ ይሄ the revolution became overwhelming you can't miss it ማለት ነው በየቦታው ገባ so Eritrea became a word of I mean you can't escape it ማለት ነው ከሱ ለመሸሽ አትችልም ማለት ነው ስለዚህ ባናት የተጨመረ ነው ማለት ይቻላል ያ ከዛ በኋላ ተጨመረ ግን still አለ አይደለም ይሄ that concept አሁን አየህ ከሱ ጋር ለማሸሽ አትችልም ወደህም ጠላህም ኢደፋይንስ ዩ የቦታው ስለሆነ ኢደፋይንስ ዩ እሺ አይ በጣም ጥሩ አንዱ ማህበረሰባዊ ስነ ልቦና ራሱ ሌላ መታየት ያለበት ነገር ስለሆነ ነው ያነሳሁት በጣም ጥሩ አድርገን መለስክልኝ እንቀጥል በዛውና እነዛን ቅራኔዎች ቀደም እንግዲህ አንስተሃል በኢትዮጵያ ያሉ ችግሮች በሙሉ እጃቸው ላይ ቀሩ
ከግዛቱ ማነስ በስተቀር እና ከህዝቡ ቁጥር አነስተኛ መሆን በስተቀር ኢትዮጵያ የተባሉት እነሱ እንርቃቸዋለን እንሻሸዋለን ያሉት ችግሮች በሙሉ በእጃቸው ላይ ሆኑና እሺ ሰው ቅራኔውንና የቋንቋውን የሃይማኖቱንና የብሔሩን ልዩነት ምን አደረጉት ወይ እንዴት ሆነ እንዴት ራሱን ከሰተ የሚለው ይሄ ችግር ምን መሰለህ ኢንፋክት በኤርትራ ውስጥ ኤርትራ ከተለየች በኋላ አለ አይደለም በተጨማሪ ያ ከኢትዮጵያ ጋር የነበረው ያለ ችግሮችን እዛ በኤርትራ ነበሩ ብቻ ሳይሆን ኤርትራ ስትገነጠል ደግሞ አዲሽናል ፕሮብለምስ ይመጣሉ ለምሳሌ ይሄ የምናገረው ያለን ድሮ ያልነበረ ነበረ ግን ድሮ በደንብ እንትን ያልሆነ አሁን ግን ድርብ ልበለው I don't know if you could use that word in በላዩ ላይ የተደራረበ ችግር ነው የመጣው ምክንያቱም ኤርትራ አሁን ዱዋል ሶሳይቲ ነው ዱዋል ሶሳይቲ ስል በሁለት የተከፈለ ህብረተሰብ ነው ያለው እና ይሄ ዱዋል ሶሳይቲ አየህ እንዴት ነው የመጣው it's a 5 decade divide ነው ማለት ነው 5 decade ለምሳሌ በደጋማው ያለው ጂኦግራፊካሊ ደጋማ ነው እዛ የሚኖረው ትግርኛ ተናጋሪ ህዝብ ነው አብዛኛው ክርስቲያን ነው ከዛም አልፎ ባህሉ አለ አይደለም የገበሬ ፋርሚንግ ምናምን የሚኖር ህዝብ ነው እና በሙሉ ስታየው ይሄ እንትን on the other side ደግሞ ቆላማ አለ 8 ብሔሮች ናቸው አብዛኞቹ እስላም ነው most of them are Muslims ትንሽ ያለው ኩናማና ቢለን ክርስቲያን የሚገኝበታል ሙስሊም ነው ከዛ በላይ ደግሞ ባህሉም ቢሆን it's almost different ባህል ነው ያለው it's nomadic እና pastoralist የሆነ እንትን ነው ያለው ቋንቋውም የተለየ ነው ግን እዚህ ላይ ከነጻነት በኋላ የመጣ አንድ ችግር አለ ይሄ ደግሞ ከድሮ ኤርትራ ውስጥ የነበረ ነው ይሄ የአረብኛ ቋንቋ የሚል እንትን ነው የአረብኛ ቋንቋ ችግር ነው አሁን አረብኛ ቋንቋ ድሮ ከ1940s በእስላሙ ሊቃኖች ጋር የነበረው ችግር ምን ነበር አረብኛ ቋንቋ one of the እንትን መሆን አለበት የሚለው one of the national language ኤርትራ ከትግርኛ ጋር መሆን አለበት የሚሉት ነበሩ እና why not ትግሬ የሚባል ሌላ ቋንቋ አለ ኤርትራ ውስጥ 31% ነው የትግራይ ህዝብ ያ እና ትግርኛ የማይናገር ሌላ ትግሬ የሚባል ቋንቋ ትግራይ የሚባል እስላም ነው ደግሞ ሰው ለምንድን ነው እሱ ቋንቋ የማይሆን ቢጠየቅ እምቢ ያሉ ማለት ነው ያ ሊቃኑ የእስላም ሊቃኑ ድሮም ቢሆን አሁንም ቢሆን እምቢ ያሉ ማለት ነው እምቢ ያሉበት ምክንያት ደግሞ ምን ነበር መሰለህ ይሄን 8 ብሔር ኢንፋክት 9 ብሔሮች በትግርኛ ያለውም እስላም ማለት ነው በ9 ብሔሮች የምንገኝ እስላም ሊያተባብረን ዩናይትድ ለማድረግ የሚችለው አረብኛ ቋንቋ ብቻ ነው አሉ እንዴት ትግርኛ ስለምን ዩናይት ያደርጋችሁም ትግሬ ስለምን ዩናይት ያደርጋችሁም ስትላቸው ግን አየህ the idea of unity is against ሀበሻው ማለት ነው እዛ ያለውን የሀበሻው እንትን ነው የሚፈልገው ያለው ዩኒቲ ዩኒቨርሳል ዩኒቲ ኤርትራ ዩኒቲ አይደለም ያለው እስላሙን እንደዛ አድርጎ ዩናይት ካደረገ እንትኑን ለመከላከል ከሀበሻው ከትግርኛው ተናጋሪ የሚመጣውን ችግር ለመከላከል አንችልም ስለዚህ ሮቡስት የሆነ እንትን ያስፈልገናል ልክ እንደ ጋሻ ሻግሬ ነው የሚባለው ምንድን ነው የሚባለው ጽፌው ነበር ጋሻ ጃግሬ you use it as a defensive mechanism ማለት ነው defend ለማድረግ የራሳችን ጥቅሞቻችንን ለመጠበቅ በሃይማኖቱ መስመር በአረብኛ ዙሪያ ብንሰባሰብ የተሻለ አቅም ኖሮን ከዛ በኩል የሚመጣብን ከደጋውና ክርስቲያኑ የሚመጣብን ተጽዕኖ መከላከል እንችላለን ለኤርትራ ጸረ ሀበሻ የሆነ አንድነት ይሆናል ማለት ነው እና ለመፋጠጥ ሁለቱም እንትን ኮንፍሮንት ለማድረግ ይሆናል ማለት ነው እና አሁን ለምንስ በዚህ አታድርጉት በትግሬ በምን የሚል ደግሞ ትግሬ it's not robust የሆነ እንትን አይደለም ለምሳሌ ሊተሬቸር አረብኛ ሪች የሆነ ሊተሬቸር አለው እሱ ብቻ አይደለም የአረብ ዓለም በአካባቢው አለ so eventually ኤርትራን አረብ ዓለም ለእንትን ወደዛው ፑል ኢን ለማድረግ ከተፈለገ የአረብኛው ቋንቋ መቀበል አለብን ስለዚህ ይሄ ምንድነው የሚሆነው ያለ ይሄ it's a robust የሆነ defensive identity ለመፈለግ ነው ማለት ነው ኦኬ ናው አየህ ይሄ ምን ያደርገዋል ማለት ያድርብርብ ያልኩትን አይደንቲቲ በሁለት በኩል ዲፐር ያደርገዋል ማለት ነው ያ ይሰነጥቀዋል ማለት ነው
ያን ነው አሁን የሚፈጠረው ያለ ኢትስ ዘ ሜኪንግ ኦፍ አ ዱዋል ሶሳይቲ እና አንድ መምዘኛ አለ። ይሄ የተፈጠረው ደግሞ ያ ያልኩህን ፎር ኤግዛምፕል ከኢትዮጵያ ወጥተን ኤሪትራን አይዴንቲቲ የሚባል እንሰራለን ያሉትን ፌል ማድረጉን እናያለን ማለት ነው። ቶታሊ ፌል ያደረገ ፕሮጀክት ነው። ግን ከአሁን በፊት የተናገርኩት ነገር ምን ነበር መሰለህ? ኢን ኤቭሪ ዌይ ኢን ኤቭሪ ፕሮብለም የኤርትራን ችግር ከሀበሻ ዓለም እንዴት እንሸሻለን ነው። ሀበሻውም ቢሆን ሀበሻ አልሆንኩም የሚለውም ቢሆን ከሀበሻ ዓለም እንዴት እንሸሻለን፣ ሀበሻ አለመሆን እንዴት እንችላለን የሚል አሁን እያልከኝ ያለው ይሄ ሀበሻ ብለን ያልነው ይሄ ደገኛው ኤርትራ ደገኛ ያለው እንኳን ጥረቱ በኤርትራ ብሔረተኝነት በኩል በቃ ዋናው ነገር ሰም አፕ ይደረግ ቢባል ሀበሻ ያለመሆን ጥረት